ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። ኢራን የሆርሙዝ መተላለፊያ የሉዓላዊነት ዕውቅናና ካሳ እንዲሰጣት መጠየቋ ተነገረ። ፕሬዝዳንት ትራምፕ የኢራንን ጥያቄ ውድቅ ማድረጋቸውን ተከትሎ ውጥረት መንገሱ ሲነገር የእስራኤል ካቢኔ አስቸኳይ ስብሰባ ተቀምጧል። ፈረንሳይና ብሪታንያን ጨምሮ የ40 ሀገራት መከላከያ ሚኒስትሮችም በኢራን ጉዳይ ሊመክሩ ለነገ ቀጠሮ ይዘዋል። አዲስ የተፈጠረውን ውጥረት ተከትሎ የነዳጅ ዋጋ ጭማሪ ማሳየቱ ሲነገር ትራምፕ ተኩስ አቁሙ ሊፈርስ ከጫፍ መድረሱን ማምሻውን መግለጻቸው ትልቅ ትኩረት ስቧል። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። ኢራን በሆርሙዝ ሰርጥ የሉዓላዊነት ዕውቅና እንዲሰጣት መጠየቋ ተነገረ። ኢራን አሜሪካ ላቀረበችው የሰላም ዕቅድ በላከችው ምላሽ የሆርሙዝ መተላለፊያ የባለቤትነት መብት እንዲሰጣትና በጦርነቱ ለወደመባት ንብረት ካሳ መጠየቋ ታውቋል። የአሜሪካው መሪ የኢራንን ምላሽ ፍጹም ተቀባይነት የለውም ሲሉ ውድቅ አድርገዋል። ፕሬዝዳንት ትራምፕ በፓኪስታን በኩል የቀረበውን የኢራንን ምላሽ እንዳነበቡና ሆኖም ፍጹም ተቀባይነት የሌለው እንደሆነ ገልጸዋል። የኢራን ምላሽ አሜሪካም በኢራን ወደቦች ላይ የጣለችው እገዳ እንዲነሳ፣ ወደፊት በኢራን ላይ ተመሳሳይ ጥቃት እንደማይፈጸም ዋስትና እንዲሰጣት ይጠይቃል። ይህ ሁሉ ሆኖ ኢራን እንዲፈጸም ከጠየቀችው በስተቀር በየትኛው ግዴታዎች ላይ እንደተስማማች በዝርዝር አልተገለጸም። ትራምፕ የኢራንን ምላሽ ውድቅ ማድረጋቸውን ተከትሎ የነዳጅ ዋጋ ጭማሪ ማሳየቱ ታውቋል። በእስያ ገበያም አንድ በርሜል ድፍድፍ ነዳጅ የ4 በመቶ ጭማሪ በማሳየት 105.50 ዶላር ማለትም 105 ከ50 ሳንቲም ዶላር መግባቱ ተነግሯል። የኢራን ጦርነት ምንም አይነት ተጨባጭ መፍትሄ ሳያገኝ እነሆ 3ኛ ወሩን እየያዘ ሲሆን አሁን አሜሪካም የኢራን ምላሽን ውድቅ ማድረጓን ተከትሎ ጦርነቱ ይቀጥል እንደሆነ የአሜሪካ መሪዎች እስካሁን በግልጽ የሰጡት ቃል የለም። ሆኖም ከኢራን የሚወጡ ዘገቦች ሀገሪቱ ለቀጣይ ጦርነት ዝግጅት እያደረገች መሆኗን አመልክተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስቸኳይ የካቢኔ ስብሰባ ሲጠሩ ብሪታንያና ፈረንሳይ የተለያዩ ሀገራት መከላከያ ሚኒስትሮች የሚሳተፉበት ስብሰባ ነገ ለማካሄድ ቀጠሮ መያዛቸው ታውቋል። የሀገሮቹ ስብሰባ በሆርሙዝ ሰርጥ የንግድ መርከቦች እንቅስቃሴ ወደ ነበረበት ለመመለስ በሚቻልበት ሁኔታ ላይ ይመክራል ነው የተባለው። ፈረንሳይና ብሪታንያም ሆርሙዝን ለማስከፈት የሚደረግ እንቅስቃሴን ለማገዝ በሚል ግዙፍ የጦር መርከቦቻቸውን ወደ መካከለኛው ምስራቅ ቀደም ሲል መላካቸው ይታወቃል። ሀገሮቹ መርከቦች የላኩት በኢራን ላይ ጥቃት ለመክፈት ሳይሆን ራስን በመከላከል ላይ የተመሰረተ የመርከቦች የጉዞ ደህንነትን ለማረጋገጥ እንደሆነ ቢገልጹም የቴሄራን ባለስልጣናት ግን እርምጃ እንወስዳለን እያሉ ናቸው። ፈረንሳይና አሜሪካም በሆርሙዝ መተላለፊያ የሚንቀሳቀሱ ከሆነ ጥቃት ለመፈጸም አስጠንቅቀዋል። የኢራን መንግስት በሆርሙዝ ሰርጥ የሚተላለፉ መርከቦች ከቴሄራን ጋር የማይተባበሩ ከሆነ ከባድ እርምጃ እንደሚወሰድባቸው በተደጋጋሚ ማስጠንቀቃቸው ይታወሳል። ከዚህ አኳያም አሁን ኢራን ለአሜሪካ በሰጠችው ምላሽ የሆርሙዝ ሉዓላዊነት መብቴ ይረጋገጥልኝ ማለቷ በወደፊት የመተላለፊያው ዕጣ ፈንታ ላይ ትልቅ አደጋ ሊጋረጥ እንደሚችል ታዛቢዎች ይገልጻሉ። የሆርሙዝ መተላለፊያ በኢራንና ኦማን መካከል የተቀመጠ ሲሆን ውሃ የሚያልፍበት ጠባቡ መስመር 40 ኪሎ ሜትር ገደማ ይሸፍናል። ከኢራቅ፣ ኩዌት፣ ባህሬን ከሌሎችም ሀገሮች የሚወጡና የሚገቡ መርከቦች በሆርሙዝ ሰርጥ ይጓዛሉ። ይቺ ጠባብ መተላለፊያ ናት እንግዲህ የዓለምን 20 በመቶ የነዳጅ አቅርቦት የምታስተናግደው። ለምሳሌ የጃፓን እስከ 90 በመቶ የገቢ ምርት፣ የደቡብ ኮሪያም 80 በመቶ፣ የቻይና 45 በመቶ፣ የህንድ 50ና የፓኪስታን 60 በመቶ ከውጭ የሚያስገቡት ነዳጅ የሚጓጓዘው በሆርሙዝ ሰርጥ በኩል ነው። የሳውዲ አረቢያም፣ ኢራቅ፣ የተባበሩት አረብ ኤምሬትስ፣ ኩዌትና ኳታር የውጭ ንግዳቸው እስትንፋስ የቆመው በማን ሆነና? ሌሎች የአውሮፓና የአፍሪካ ሀገሮችም ከፍተኛ ቀውስ ውስጥ የገቡትም የምግብና የነዳጅ መስመራቸው የሆርሙዝ መተላለፊያ በመሆኑ ነው።
ሳውዲ አረቢያና ኩዌትን የመሳሰሉ በነዳጅ የበለጸጉ ሀገሮች ለቀረው ዓለም ድፍድፍ ነዳጅ የሚልኩበት ዋነኛ መስመር መሆኑም አብሮ ይጠቀሳል። ሆርሙዝ ሰርጥ በእርግጥ አንድ ሀገር በራሱ የኢኮኖሚ ዞን በሚገኝ የውሃ ክልል የተፈጥሮ ሀብቶችን የማሰስ የመንከባከብና የማስተዳደር መብት ሲኖረው የተባበሩት መንግስታት የባህር ላይ ስምምነትና ሕግ ደግሞ ወደብ ያላቸውም ሆኑ የሌላቸው የሁሉም ሀገራት መርከቦች በባህር ክልሎች በነፃነት የመንቀሳቀስ መብት እንዳላቸው ይደነግጋል። በየጠረፉ ያሉ ሀገሮች በሰላማዊ የውጭ መርከቦች ጉዞ ላይ ምንም አይነት እንቅፋት መፍጠር የለባቸውም ይላል ይኸው የመንግስታቱ ድርጅት ሕግ። እናም አሁን የኢራን የሉዓላዊነት ጥያቄ ከዓለም አቀፍ ሕግ አንጻር በምን አግባብ ሊዳኝ እንደሚችል ለጊዜው ባይታወቅም የኢራን የሆርሙዝ መተላለፊያን ዘግቶ የመቆየት ውሳኔ ከራሷም ከቴሄራን እስከ ዓለም አቀፍ ማህበረሰብ ትልቅ ዋጋ ማስከፈሉ አይቀርም ይላሉ የተለያዩ ወገኖች። ምናልባትም ፈረንሳይና ብሪታንያ በጀመሩት አይነት የሆርሙዝን መከፈት የሚሹ ሀገሮች አንድ ግንባር ፈጥረው ኢራን ላይ እንዲነሱ ሊያደርጋቸውም ይችላል። ቴሄራን ከወዲሁ ቻይናን ለመሳሰሉ ወዳጅ ሀገሮች ነፃ ጉዞ እየፈቀደች ጠላት የምትላቸውን የመከላከሏ እርምጃም ክፍፍል የመፍጠር ዕቅድ ነው በሚል በበርካታ ሀገሮች ይተቻል። ዞሮ ዞሮ ኢራን የሆርሙዝ መተላለፊያን ጫና የመፍጠር መሳሪያ በማድረግ እስከ የት መጓዝ እንደምትችል ለጊዜው ባይታወቅም አሁን በተጨባጭ እየታየ ያለው ግን በርካታ ሀገሮችና ሰላማዊ ሕዝብ ባልመረጠው ጦርነት ለከፍተኛ ቀውስ መዳረጉ ነው። በነዳጅ ዋጋ መጨመር ያልተጎዳ የዓለም ክፍል ባይኖርም በተለይ አነስተኛ ገቢ ባላቸው ሀገሮች ችግሩ አሳሳቢ ደረጃ መድረሱ ይነገራል። የሸቀጦችና የሌሎች ዕቃዎች ዋጋም በየቀኑ ከፍተኛ ጭማሪ እያሳየ ሲሆን የሆርሙዝ መተላለፊያ በፍጥነት ካልተከፈተ በሚሊዮኖች የሚቆጠሩ ሰዎች ለከፋ ረሃብ ይዳረጋሉ ሲል የመንግስታቱ ድርጅት አስጠንቅቋል። በሌላ በኩል በተለይ የመተላለፊያው መዘጋት ከነዳጅ በተጨማሪ የአፈር ማዳበሪያ አቅርቦት ላይ እንቅፋት በመፍጠሩ የእርሻ እንዲያም ሲል የምግብ ምርት መስተጓጎል ገጥሞታል ባይ ነው የመንግስታቱ ድርጅት። በዚህም በዓለም ዙሪያም ተጨማሪ 45 ሚሊዮን ሕዝብ ለረሃብ እንደሚጋለጥ ጥናት መካሄዱን አመልክቷል። ቢያንስ በጥቂት ጊዜ ሆርሙዝ ቢከፈት እንኳን ማዳበሪያም በብዛት እንዲጓጓዝ በማድረግ ችግሩን መቀነስ እንደሚቻል ገልጿል። ፕሬዝዳንት ትራምፕ የኢራንን አዲስ የተኩስ አቁም አማራጭ ውድቅ ማድረጋቸውን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስቸኳይ የካቢኔ ስብሰባ መጥራታቸው ሲነገር፣ ይህም ከኢራን ጋር ስምምነት ካልተደረሰ ጦርነቱ ሊቀጥል እንደሚችል ፍንጭ የሰጠ ነው ተብሏል። 11 ገደማ አቶሚክ ቦምብ መስራት የሚያስችል 400 ኪሎ ግራም ኢራን አበልጽጋለች የተባለው ዩራኒየም ካልተወገደና አጠቃላይ የኒኩሌር ፕሮግራሟ ካልተዘጋ ጦርነቱ በፍጹም እንደማይቆም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት ማስጠንቀቃቸው ይታወሳል። በኢራን አሜሪካ ድርድር አወዛጋቢ ሆኖ የቀጠለው አንደኛው ነጥብ ይኸው የኒኩሌርና ዩራኒየም ጉዳይ ሲሆን አሜሪካም ማዕቀብ ልታነሳም በሆርሙዝ መተላለፊያ መከፈትና ኢራን ለደረሰባት ውድመት ካሳና የጸጥታ ዋስትና አከራካሪ ሆነው ቀጥለዋል። ከእስራኤል ካቢኔ ስብሰባ ጎን ለጎን የሊባኖሱ ሄዝቦላህ ሚሊሻ ቡድን ጋር የሚደረገው ውጊያም ተጠናክሮ እየተካሄደ መሆኑ ሲነገር ማምሻውን በደቡባዊ ሊባኖስ እስራኤል በፈጸመችው የድሮን ጥቃት 2 ሰዎች መገደላቸው ተነግሯል። ከኢራን ጋር ጦርነት ዳግም ሊቀሰቀስ እንደሚችል ፍንጭ የሰጠ መግለጫም ከዋሽንግተን ዲሲ ከመሸ ተሰምቷል። ፕሬዝዳንት ትራምፕ በዋይት ሃውስ ለሪፖርተሮች በሰጡት ቃል ከኢራን ጋር የተደረሰው ተኩስ አቁም ሊፈርስ ከጫፍ መድረሱን ገልጸዋል። የሰላም ንግግሩ መክሸፉንና ተኩስ አቁሙም ጥቂት ብቻ ተስፋ እንዳለው አመልክተዋል። ልክ በሆስፒታል በማሽን ድጋፍ ሕይወቱ እንዳታልፍ ርብርብ እንደሚደረግለት ታማሚ የኢራንም ተኩስ አቁም እያለቀለት መሆኑን በምሳሌ አቅርበዋል።